የሁለት ሰው ስሜሽን እያደረጋችሁ ነው እና ረፍ። ምክንያቱም ከኔ ህይወት ጋር አይገናኙም። እነሱ ያለፉ ታሪኮች ናቸው። ሄሉ አሁን ላይ ለእንዳልክ መልስ ልሰጠው አትችልም። ጊዜ ያስፈልጋታል፣ ማሰብ ያስፈልጋታል፣ ብዙ ነገር ያስፈልጋታል፣ ከቤተሰብ መማከር ያስፈልጋታል። ምክንያቱም እና የእረፍት ጊዜ ያስፈልጋታል፣ ብዙ ነገር ያስፈልጋታል። ከቤተሰቦቿ መማከር ያስፈልጋታል፣ ከፈጣሪዋ መማከር ያስፈልጋታል። ብዙ ነገር አለ ማለት አሁን እሷ ይሄ ነው ብላ መልስ መስጠት አትችልም። ግማሾቻችሁ ደግሞ ለምን ቀለበቱን አረግሽው ታዲያ ይቆጭሻል ምናምን የምትሉት ነገር ማለት ነው። እኔም በጣም ትገርሙኛላችሁ ግን እና በዛ ነው ይሄን መልስ ያ ያለፈ ታሪኬ ነው። አሁን ላይ ያለሁት ሌላ ነው። ማንም ሰው እንደሚያሳልፈው ነው ማሳልፈው እያለች ያለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የብዙኃን ቻናል ቤተሰቦች እንዴት አላችሁ? እኔ ያለው እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ባላችሁበት ሰላማችሁ ብዝት ትርፍ ይበል እያልኩኝ እንዳያችሁት እንግዲህ መግቢያ ላይ ሄሉ ትናንትና ቲክቶክ ላይ ገብታ ነበርና ብዙ ልጆች የናቲን እንዳልክን አሁን ቀለበት ያሰረላት የያብን ስም ነው ይባላል። የሁሉም ቤተሰብ ስላለው ሜሽን የሚያደርጉላት ያንን ነው እና ምንድነው እንግዲህ በያብን የሚወዱት በኋላ ይቆጭሻል፣ ለምን ቀለበቱን አላወለቅሽም ምናምን እያለው ነው እና ግማሾቻችሁ ማለት ነው። ስለዚህ እሷ የራሷ እንትን ሊኖራት ይችላል። ማንም ሰው እሷም ስላለች አይደለም። በነገራችን ላይ ሄሉ ራሱ ትገነዘባለች ብዬ ነው የማስበው ማለት ነው። ብዙ ጊዜ ህይወት እንትን እላለሁ ብላ ጀምራ ተባላሽቶባታል። ያ ደግሞ የእግዚአብሔር ፍቃድ ነው። ሁሉም ሲሆን እግዚአብሔር እህል ውሃ ያፈቀደበት ነው የምትሆነው። ማንም አለማንም ይሄን ሆናለሁ እንዲህ አሳካለሁ እንላለን። ውሸት ነው። ፈጣሪ ፈቀደ ጋር ነው የምንኖረው ማለት ነው ማንኛችንም እና ፈጣሪ ፈቀደው ጋር ነው። ምክንያቱም እኛ ባልነው ቢሆን ሄሉ ባለችው ቢሆን ናቲ ጋር አትለያይም ነበር። ከዛ ደግሞ ሲቀጥል እንዳልክም ጋር እንደዛ ትሆንም ነበር ፈጣሪ ቢል። እንደገና ደግሞ ያብ ጋርም እንደዚህ ነገር አይፈጠርም። ግን ለምን ተፈጠረ ደግሞ ብላችሁ ማለት አትችሉም። ምክንያቱም እግዚአብሔር የሚወደውን ሰው ነው የሚፈትነው። በቃ ለክብር ያስቀመጠውን ሰው ነው የሚፈትነው ብዬ ነው የማስበው። ፈተና ማንኛውም ሰው አትጥሩ። ፈተና ጥሩ ነው። መጨረሻ ላይ ህይወታችሁ ያማረና የተዋበ ነው የሚሆነው። ዋናው ነገር ግን ቁም ነገሩ እናንተ ገፍታችሁ አትሄዱ እንጂ እናንተ ገፍታችሁ ከሄዳችሁ ነው ከባዱ ነገር ማለት ነው ዋጋ የሚያስከፍላችሁ። እናንተ ገፍታችሁ ሄዳችሁ ከባድ ነው ለእናንተ እንትን ይላል እንጂ ማንኛውም ሰው በእሷ ምርጫ ቢሆን ኖሮ ከሶስት አንዱ ትኖር ነበር። በእሷ ምርጫ፣ በእኛ ምርጫ የሚሆን ነገር የለም። ፈጣሪ በመረጠልን እንግዲህ እንዳልክም ሄሉ የኔ ናት፣ ለእኔ ነው የተፈጠረችው፣ በአገባ መፈታላታለሁ እያለ ነው እንግዲህ። ልትቀበለውም ላትቀበለውም እሱን እግዚአብሔር ነው። ህልዋቸው አንድ ከሆነ ትቀበለዋለች። እንዳልኳችሁ እኔ ዋናው የፈጣሪ ፍቃድ ነው ብዬ ነው ፈጣሪ ተመርኩዤ ስለሆነ የምነግራችሁ ማለት ነው። ሌላ ሲቀጥል ፈጣሪ መጠየቅ ነው ያለባት። እንግዲህ ወደ እንዳልክ የምትመለስ ከሆነ እንዳልክ የገጠመው አሁን ወንድሟ እየገጠመው ያለው ነው። ወንድሟ ላይ እየሆነ ያለው ነው ናሆም ላይ ማለት ነው። ናሆም ሳይፈልግ ሚስቱን በጣም ያከብራታል፣ ይወዳታል። ሰው አክባሪ ነው በነገራችን ላይ ከእንትና ከአብርሃም አውቋበት ነው። ከአብርሃም በጣም ክብር ያለው ለሰው ክብር ያለው ማለት ክብር ያለው ይቅርታ ራሱ ሲጠይቅ በጣም ተንበርክኮ ነው። አብርሃም እኮ ይቅርታ ለማለት ራሱ በጣም ነው እንትን የሚለው ማለት ነው። እና አሁን ናሂ ግን እንደዚህ የሚሆነው ውብዬንም በቃ ከፍ ዝቅ አድርጎ የሚሰድባት ከራሱ ጋር አይደለም። እግዚአብሔር ነው የምላችሁ ከራሱ ጋር አይደለም። ስለዚህ ይሄ የምልላችሁ ነው ያነሳሁት መሰላችሁ። ሄሉ መጀመሪያ ከዚህ ከእንትና ጋር ገና አልቋጨችም እኮ በንዴት ውስጥ ሆና የወሰነችው ውሳኔ ነው። ገባችሁ አይደለ? ከያብ ጋርም ገና ነው። ቀለበቱን አውልቂ ወይ እናንተ ሄዱና አውልቁላት። እንግዲህ እኔ እኮ በጣም ግርም ትሉኛላችሁ።
ወይ የእሱን አውልቃ ሌላ ቀለበት ይሆናል ያረገችው። የራሳቸው አለ አይደል እንትን የምትሉት። አንዳንዴ እኔ አሁን አረጋለሁ። አንዳንዴ ለምሳሌ አገር ቤት ሲሄድ ማለት አገር ቤት ሲሄድ አረጋለሁ፣ ዝም ብዬ ቀለበት አረጋለሁ። ምክንያቱም ብዙ እንትን የምትሉበት ነገር አለ፣ የምታረጉበት ነገር አለ እና እሷም ለዛ ይሆናል አውልቃው ሊሆን ይችላል፣ አታውልቅም ይችላል። የራሷ የሆነ እቅድ አለ። ለምን አላወለቅሽም፣ ለምን እንደዛ አደረግሽ ስትሏል ነው። ያለፈ ታሪኬ ነው። እዚህ ጋር የሰው ስም እያመጣችሁ ሜሽን አታርጉ። እኔ እስከ ጥግ ድረስ ነው ሰውን የምቀርበው። ሰው ደግሞ አልተዋጣልኝም ነው እያለች አለች። ይሄ ደግሞ በተናደደች ጊዜ የምትጽፉት ነገር የሚያናድዳት ነገር ነው። ገባችሁ አይደለ? ማንም ሰው የሚናገረው ነገር ነው። እኔም የምናገረው ነገር ነው። ማንኛውም ሰው የሚናገረው ነገር ነው። እንግዲህ እንዳያችኋት እንዳልክ ጋር ቢያንስ በዩቱብ ላይ እያሏት ነው። እንግዲህ ፈጣሪ ከፈቀደ አሁን ሳይሆን መረጋጋት ያስፈልጋታል። ወደ ራሷ መሆን ያስፈልጋታል። ማለቴ ዛሬ ላይ ሶሻል ሚዲያ ላይ መታ ማውራቷን መሳቋን አይደለም ማየት ያለብን። አንድ ሰው የሆነ ችግር ሲደርስበትና የሆነ ፈተና ሲደርስበት የሚያሳልፈው መከራና እንትን ይኖራል። ያኔ መከራም አይደለም ግን የሆነ ውስጣችሁ ይጎዳል። አይደል? አሳልፋችሁ ካወቃችሁ ይሄ ነው አልላችሁም። ስለዚህ ሄሉ ለእንዳልክም መልስ ልትሰጠው ትችላለች፣ ግን ጊዜ ያስፈልጋታል። በጣም ጊዜ ያስፈልጋታል። ገባችሁ አይደል? ትናንትና በቃ ላገባ ነው፣ ቤተሰቦቼ ሊደሰቱ ነው፣ እኔም የራሴ ህይወት ሊኖረኝ ነው ብላ ወስና ቀለበት የምታደርግበትን ቀን ተነጋግረው ሰርፕራይዝ አድርጓት ቀለበት አድርጓት። አሁን ደግሞ እንዳልክ መልእክት ስላስቀመጠ ቀጥታ ሄዳ እንዳልክ እወድሃለሁ እኔም ብላ መሄድ አትችልም ወይ? ናቲ አንተን የምታስፈልገኝ ብላ ማለት አትችልም። ምክንያቱም እንዲህ ኧረ አንዳንዴ ሰውም እንደ ሰውኛም ስናስብ እንትን ይላል። ጊዜ ያስፈልጋታል። ከቤተሰቦቿ መመካከር፣ ከፈጣሪዋ መመካከር ያስፈልጋታል። ብዙ ጊዜ ያስፈልጋታል። ዛሬ ላይ ለብሰን ውስጧ እኮ ይህን ጊዜ ገብቷ ይታይ ነገር ነው እንጂ የሚላቸው በጣም ከባድ ነው። ገባችሁ አይደል? እኔ ይሄ ነው አልላችሁም። አይደለም ቀርቶ ቀለበት ለምሳሌ አሁን እሷ በጣም ስማርት ስለሆነች ምንም ስለማይመስላን ነው እንጂ አሁን ለምሳሌ እኛ ሀገር ማለት ነው እንደዚህ ተው፣ እኔ በራሴ የደረሰብኝ ነው የምነግራችሁ። እንደዚህ አድርገው እንደዚህ ነበረ ቀረ ሲባል ራሱ የሚወራባችሁ ወሬ ማለት ነው። በዛ አካባቢ የሰው እንኳን እንደዚህ የዓለም የሚያውቃት ሄሉ ሶሻል ሚዲያ ሰው ሆና የሰፈር ሰው ሲያወራባችሁ ራሱ በጣም ትሸማቀቃላችሁ። በጣም ነው የምትሸማቀቁት። በተለይ አሁን በገጠር አካባቢ የተለመደ ያው የሷ ከተማ ልጅ ስለሆነች ደግሞ ህይወቷ ከሚበላሽ ቶሎ መንቃቷም በጣም አሪፍ ነው ብዬ ነው የማስበው። ሆኖም ግን ማለት ነው ማንኛውም ሰው የሚያሳልፈውን ነገር ነው። ማንኛውም ሰው ላይ የሚደርስ ሰው ነው የሚደርስ ነገር ነው የደረሰባት። ከሰው የተለየ አይደለም። ያው ነገሮችን ተደጋጋሚ ሲሆኑ ለመቋቋም ይከብዳል እንጂ የተለየ ነገር አይደለም ይሄሉ ብዬ ነው የማስበው። ስለዚህ እንደዛ እያላችሁ አታናድዷት፣ መልካም ነው። እንደዛም እያላችሁ ስላናደዳችኋል ነው። ያ ያለፈ ህይወቴ ነው፣ ያለፈ ታሪኬ ነው። ስለዚህ ያለፈ ታሪኩን ደግሞ ማንም ሰው እያለፈው እንጂ የሚመጣው እያለች ነው ያለችው። ይሄ በጣም ስለተናደደች ነው። ምክንያቱም ግማሾቹ ወደ ናቲ ተመለሺ፣ ወደ ሶስቱንም ስም ነው ሜሽን እየተደረገላት ያለው። አይታችሁ ከሆነ ይታያል፣ ኮሜንት ላይ ካያችሁት። በዛን ሰዓት የተናደደ ሰው ብዙ ነገር ያወራል፣ ብዙ ነገር ይመልሳል። እና እንዳልኳችሁ እንግዲህ ፈጣሪ ካለ መልስ ልትሰጥ ትችላለች። እንዳልክም ያው እንደሚወዳት እንደሚያፈቅራት በሶሻል ሚዲያ ቢገልጽላትም በውስጥ ማውራት ይችላል። በውስጥ ማለት ሶሻል ሚዲያ ላይ ሳይወጣ ነገሮችን ተረጋግታ እንድታስብበት፣ ቀስ ብላ እንድታስብበት፣ ወደ ራሷ እንድትመለስ የራሱ የሚቀርበውም ሰው አለ። በዛ እንትን ማለት ይችላል። በዛ ግን አሁን ሳይሆን አሁን ጊዜው ነው ብዬ አላስብም። ምክንያቱም አሁን ላይ እሷ የራሷ በቃ ወደ ራሷ የምትመለስበት ጊዜ ትሬት ያስፈልጋታል። እና ውድ ቤተሰቦቼ ይሄ ነው የምላችሁ። ስለተናደደች ነው ቀለበትም አውልቂ ምናምን የምትሏት ያያም ስላናደዳል ነው። ይቆጭሻልም የሚል አለ። ምንም ነገር አይቆጫትም ማለት ለምን ትቆጫለች? ያም ነገር ተደራርቦ ነው መሰለኝ ይህን መልስ የሰጠችው። ስለዚህ መረጋጋት ያስፈልጋታል ነው የምለው። ውድ ቤተሰቦቼ የዛሬ ቪዲዮ ይሄን ይመስላል።
በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዙ ትርፍ ይበል። በዛ አጋጣሚ ሰብስክራይብ፣ ላይክ፣ ሼር የምታደርጉልኝ ውድ ቤተሰቦቼ እጅግ አድርጌ አመሰግናለሁ። ስለምታበረታቱ ክበሩልኝ ነው የምለው። ባላችሁበት ሰላማችሁ ብዙ ትርፍ ይበል እያልኩኝ በዚህ ዛሬ በዚህ አበቃለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ።